የአሜሪካ የብረት መጋረጃም የጃንዋሪ 21 የጉዞ እገዳና የቤተሰብ አንድነት መፍረስ ልዩ የትንታኔ ዘገባም ዋሽንግተን ዲሲ ጃንዋሪ 21 2026 ዛሬ ረቡዕ በአሜሪካ ታሪክ ውስጥ እንደ ጥቁር ሮብ ሊመዘገብ የሚችል ቀን ነው። ከዋይት ሃውስ የወጣው አዲስ አዋጅ ተግባራዊ መሆን በጀመረባቸው ጥቂት ሰዓታት ውስጥ በዓለም ዙሪያ በሚገኙ የአሜሪካ ኤምባሲዎችና ቆንስላዎች ከፍተኛ የሆነ ትርምስ ተፈጥሯል። 75 ሀገራትን ኢላማ ያደረገውና የአሜሪካ ዜጎችን የትዳር አጋሮች፣ ወላጆችና ልጆች ሳይቀር ቪዛ ትስጡ በሚል ያገደው ይህ ውሳኔ አሜሪካ ለ60 ዓመታት ያህል ስትከተለው የነበረውን የቤተሰብ አንድነት ወይም ፋሚሊ ሪዩኒፊኬሽን መርህ እየናደ ነው። ጠበቃ ሙሉዓለም ጌታቸው ይህን ሲገልጹት እንዲህ ብለዋል። ከዛሬ ጃንዋሪ 21 ቀን ጀምሮ ሁሉም የኢሚግራንት ቪዛዎች የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም። ይህ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው። ይህ ዘገባ እገዳው ከፈጠረው ስሜታዊ ድባብ ባሻገር ህጋዊ መሰረቶቹን፣ ታሪካዊ አቻዎቹንና አሜሪካን እየጠበቃት ያለውን ህገ መንግስታዊ ቀውስ በጥልቀት ይዳስሳል። የ1965ቱን ህግ መናድ የዛሬው እገዳ ትልቁ አስደንጋጭ ጎን የአሜሪካ ዜግነት ያላቸውን ግለሰቦች መብት የሚጋፋ መሆኑ ነው። በ1965 የጸደቀው የኢሚግሬሽንና የዜግነት ህግ ወይም ኢሚግሬሽን ኤንድ ናሽናሊቲ አክት ኦፍ 1965 ወይም በተለምዶ ሃርት-ሴለር አክት እየተባለ የሚጠራው ህግ አሜሪካ በዘርና በሀገር ላይ የተመሰረተ የኮታ ስርዓትን ወይም ኮታ ሲስተም አስወግዳ ለቤተሰብ አንድነት ቅድሚያ እንድትሰጥ ያደረገ ህግ ነበር። የዛሬው የፕሬዝዳንት ትራምፕ አዋጅ ግን ይህንን ህግ በቀጥታ ይሞግታል። አንድ አሜሪካዊ ዜጋ የውጭ ሀገር ዜጋ የሆነን የትዳር አጋሩን ወይም ልጁን የማምጣት መብቱ በኢሚግሬሽን ህጉ ውስጥ እንደ ኢሚዲየት ሪላቲቭ ወይም የቅርብ ዘመድ ተብሎ ልዩ ክብርና ቅድሚያ የሚሰጠው ነው። የዛሬው እገዳ ግን ብሔራዊ ደህንነት ወይም ናሽናል ሴኩሪቲ የሚለው ምክንያት በመጠቀም ይህንን የዜግነት መብት ወደ ጎን አድርጎታል። የህግ ሊቃውንት ይህንን እርምጃ በ2015 በጠቅላይ ፍርድ ቤት ከተወሰነው ኬሪቪዲን ክርክር ጋር እያነጻጸሩት ነው። በወቅቱ ጠቅላይ ፍርድ ቤቱ አንድ አሜሪካዊ ዜጋ የውጭ ሀገር የትዳር አጋሩ ቪዛ ሲከለከል የፍትህ ሂደትን ወይም ዲው ፕሮሰስ የመጠየቅ መብት አለው ወይስ የለውም በሚለው ላይ ጠንካራ ክርክር አድርጎ ነበር። አሁን ያለው እገዳ ግን በግለሰብ ደረጃ ሳይሆን በጅምላ 75 ሀገራትን መቅጣቱ ጉዳዩን ከኢሚግሬሽን ህግ አልፎ ወደ ሰብአዊ መብት ጥሰት ያሸጋግረዋል። የሴክሽን 212 ወይም ኤፍ አጠቃቀምና የጠቅላይ ፍርድ ቤቱ ሚናም ፕሬዚዳንት ትራምፕ ይህንን እርምጃ ለመውሰድ የተጠቀሙት የህግ ርዕስ በኢሚግሬሽንና ዜግነት ህጉ ወይም አይኤንኤ ክፍል 212 ኤፍ ላይ የተደነገገውን ስልጣን ነው። ይህ አንቀጽ የማንኛውም የውጭ ሀገር ዜጋ ወደ አሜሪካ መግባት ለሀገሪቱ ጥቅም ጠንቅ ነው ብሎ ፕሬዚዳንቱ ካመነ መግቢያውን ሊያግድ ይችላል ይላል። ለአውሮፓውያን አቆጣጠር በ2018 ትራምፕ ቨርሰስ ሃዋይ በተባለው ታዋቂ የጠቅላይ ፍርድ ቤት ውሳኔ ፍርድ ቤቱ ለፕሬዝዳንቱ ሰፊ ስልጣን ሰጥቷቸው ነበር። ያኔ የተላለፈው ውሳኔ ዛሬ ለምናየው ሰፊና አደገኛ እገዳ እንደ ፈቃድ ወረቀት አገልግሏል። ነገር ግን የ2015 ውሳኔ ላይ ጠቅላይ ፍርድ ቤቱ እገዳው በሃይማኖት ላይ ያነጣጠረ መሆን የለበትም የሚል የይስሙላ ማሳሰቢያ ሰጥቶ ነበር። የዛሬው የ75 ሀገራት እገዳ ግን በተዘዋዋሪ ከአሜሪካ የውጭ ግንኙነት ፖሊሲ ጋር የማይስማሙ ሀገራትን በተለይ በአፍሪካ፣ መካከለኛው ምስራቅና ላቲን አሜሪካ ኢላማ ያደረገ በመሆኑ በዘር ላይ የተመሰረተ እገዳ ነው የሚለውን ክርክር እንደገና ቀስቅሶታል።
የዛሬው ክስተት አዲስ አይደለም። አሜሪካ መሰል የማግለል ወይም ኤክስክሉዥን ታሪኮች አሏት። አንደኛ የቻይናውያንን የማግለል አዋጅ ወይም ቻይኒዝ ኤክስክሉዥን አክት ኦፍ 1882 አሜሪካ ለመጀመሪያ ጊዜ የአንድን ዘር ተወላጅ እንዳይገቡ ያገደችበት ህግ ነበር። ይህ ህግ ለ60 ዓመታት የዘለቀ ሲሆን የዛሬው የ75 ሀገራት እገዳ በስፋቱ ከዚህ ጋር ይመሳሰላል። ሁለተኛ የ924ቱ የኢሚግሬሽን ህግ ጆንሰን ሬድ አክት። ይህ ህግ ደቡባዊና ምስራቃዊ አውሮፓውያንን እንዲሁም አፍሪካውያንን ለማግለል ታስቦ የወጣ ነበር። ዓላማውም የአሜሪካን የዘር ንጽህና ወይም ሆሞጂኒቲ መጠበቅ የሚል ነበር። ሶስተኛ ኦፕሬሽን ዌትባክ 1954 በሚሊዮን የሚቆጠሩ ሜክሲካውያንን ወይም የአሜሪካ ዜግነት ያላቸውን ልጆቻቸውን ጨምሮ በጅምላ ያባረረበት ዘመቻ። የዛሬው የጃንዋሪ 21 2026 እገዳ ከላይ ከተጠቀሱት ታሪካዊ ጠባሳዎች የሚለየው በአሜሪካ ዜጎች ላይ እያደረሰ ባለው ቀጥተኛ የስነልቦናና የማህበራዊ ቀውስ ነው። አንድ አሜሪካዊ አባት ኢትዮጵያ ወይም የመን ያለችው ሚስቱንና ልጁን ማምጣት አይችልም ሲባል ዜጋ በገዛ ሀገሩ እንደ ሁለተኛ ዜጋ ተቆጠረ ማለት ነው። አንደኛ የቻይናውያንን የማግለል አዋጅ ወይም ቻይኒዝ ኤክስክሉዥን አክት ኦፍ 1882 አሜሪካ ለመጀመሪያ ጊዜ የአንድን ዘር ተወላጅ እንዳይገቡ ያገደችበት ህግ ነበር። ይህ ህግ ለ60 ዓመታት የዘለቀ ሲሆን የዛሬው የ75 ሀገራት እገዳ በስፋቱ ከዚህ ጋር ይመሳሰላል። ፖለቲካዊ ቀውስና የ25ኛው ማሻሻያ ጥያቄ። ይህ እገዳ ተግባራዊ ሆኖ ፕሬዝዳንቱ ስለ ኖቤል ሽልማትና ግሪንላንድ የላኩት አነጋጋሪ መልእክት ከተሰማ ከቀናት በኋላ ነው። የፖለቲካ ተንታኞች እንደሚሉት እንዲህ ያለው ድንገተኛና ሰፊ እገዳ የፕሬዝዳንቱ የአመራር ብቃት ጥያቄ ውስጥ በገባበት ወቅት ትኩረትን ለማስቀየር ወይም ዳይቨርሽን የታቀደ ሊሆን ይችላል። ይህም በኮንግረስና በህግ አውጪዎች ዘንድ የ25ኛውን ማሻሻያ 25 አሜንድመንት የመጠቀምን አስፈላጊነት ይበልጥ አጉልቶታል። አንድ ፕሬዝዳንት ያለምንም ቅድመ ማስጠንቀቂያ በሚሊዮን የሚቆጠሩ የአሜሪካ ዜጎችን ቤተሰቦች ሲለይና የሀገሪቱን ዲፕሎማሲያዊ ግንኙነት ከ75 ሀገራት ጋር አደጋ ሲጥል ፕሬዝዳንቱ ሀገር ለመምራት ብቁ ናቸውን የሚለው ጥያቄ የሕክምና ወይም የፖለቲካ ብቻ ሳይሆን የህልውና ጥያቄ ሆኗል። ቀጣይ እርምጃዎች ከዛሬ ጀምሮ ባሉት ቀናት ምን ይጠበቃል? የፍርድ ቤት ትዕዛዞች ወይም ኢንጃንክሽን። እንደ ኤሲኤልዩ ያሉ የሲቪል መብት ተከራካሪዎች እገዳው የአሜሪካ ዜጎችን ህገ መንግስታዊ መብት ይጥሳል በሚል ክስ መመስረታቸው አይቀርም። በተለይም የቅርብ ቤተሰቦች ኢሚዲየት ሪላቲቭስ መከልከሉ በፍርድ ቤት አጥብቆ ለመከራከር ቀዳዳ ይሰጣል። የዲፕሎማሲ ውጥረት። በእገዳው የተመቱት 75 ሀገራት የአጸፋ እርምጃ ወይም ሪስፕሮሲቲ ሊወስዱ ይችላሉ። ይህም የአሜሪካን ዜጎች የጉዞ ነጻነትና የንግድ እንቅስቃሴ ይጎዳል። የኮንግረስ ሚናም። ኮንግረሱ የፕሬዝዳንቱን ስልጣን ለመገደብ አዲስ ህግ ሊያወጣ ይችላል የሚለውም ይጠበቃል። በተለይ ኖባን አክት የተሰኘው ረቂቅ ህግ እንደገና እንዲንቀሳቀስ ሊደረግ ይችላል። ዛሬ ጃንዋሪ 21 በነጻነት ምድር ወይም ላንድ ኦፍ ደ ፍሪ ላይ ትልቅ በር የተዘጋበት ቀን ነው። ይህ እገዳ የሚነካው በውጭ ያሉትን ብቻ ሳይሆን የአሜሪካን ነፍስና ሴት ጭምር ነው። ቤተሰብን መለያየት የፖሊሲ ውጤት ሳይሆን የሞራል ውድቀት ማሳያ ነው።